እየሰጋን ነው የምናስተምራችሁ እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረውና አሁን እናንተ አደባባይ አወጥተን ለእናንተ እየነገርናችሁ ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን ልበል ከስሞቹ ሁሉ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም። ይሄ ስም ዘላለማዊ ስም ነው። ይሄ ስም ፈዋይ ስም ነው። ይሄ ስም የኛ ስም ታውቁታላችሁ። ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰውዬ ቆይ እኔ ብጤ ሊሆን ይችላል። መድኃኒት የተባለ ሴትዮ ለራሷ በበሽታ የምትማቀቅ ቁልቱን ትችላለች። ወይዘሮ ፀሐይ ተብለው ሴትዮዋ ጥቁር ሊሆኑ ይችላል። ብርሃኑ ተብሎ አይነ ስውር ሊቀ ብርሃናት ብለውት አንድ አይነ ስውር ነው ሰውየውና ሊቀ ብርሃናት ተብሎ የብርሃናት አለቃ ማለት እኮ ነው። ሰውየው አይነ ስውር ነው አሉ። ያረባ ካብሮ ሄደ በጥባጩን መላከ ሰላም አሉት አሉ። አረ የለም መላከ ሰላም አይባልም፣ መላከ ጸብም አይባልም፣ ያጣላል። መላከ ሰላምም መጥቶና አሁን የክርስቶስ ስም ምትክ አልባ ነው። እየሰማችሁ ነው የሚመና ይሄ ስም ውድ ስም ነው፣ ሕያው ስም ነው። ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ? በደንብ ንገሩኝ። አለ? የለም፣ በፍጹም የለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄን ስም በምንም ተክተው አታውቅም። ይሄ ስም የሐዲስ ኪዳን ስም ነው፣ የድህነት ስም ነው፣ የስጋዌ ስም ነው። መቼ የተሰጠ? ቃል ስጋ ሲሆን ከመቤታችን ሲዋድ እመቤታችን እንደ ቃል ይደረግልኝ ስትል ጸነሰች ነው ምን ለዋለም። ስትጸንስ ቃል በማን ማህፀን አደረ? በድንግል ማርያም ማህፀን አደረ። ከስጋዋ ስጋ ነሳና ተጸነሰ። መድኃኒታችን ያን ጊዜ ተጸነሰ ማለት ሲወለድ ልክ እመቤታችን ስትወልድ እናንተ ለልጆቻችሁ ስም እንደምታወጡት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ክርስቶስ የሚል ስም ወጣለት። ይሄ ስም አዲስ ስም ነው። ከስጋ ጋር የተዋሃደ ሰው የሆነ የተራበ፣ የተጠማ፣ የተቸነከረ፣ የተሰቀለ፣ የተገነዘ፣ የተቀበረ፣ የተነሳ፣ ያረገ፣ መልሶ የሚመጣ በስሙ የኃጢአት ስርየት የተሰበከበት ስሙ ዳቦ ነው ይበላል፣ ስሙ ውሃ ነው ይጠጣል፣ ስሙ ልብስ ነው ይለበሳል፣ ስሙ ብርሃን ነው ጨለማ ይገፋል፣ ሕይወት ነው ሞትን ይሽራል፣ ትንሣኤ ነው መቃብርን ባዶ ያስቀራል። ስለዚህ ቅዱስ ጴጥሮስ ምን አለ? በኢየሱስ ክርስቶስ ስም ምን አሉ? ስሙ ምን እንደሆነ አምናችሁ ማለት ነው። አቤት መድኃኒትና ሕይወት እንደሆነ አምናችሁ። ስለዚህ ዋናው መጠመቅ ያለብን በማን ስም ነው? ማን እንዳስተማረን? ቅዱስ ጴጥሮስ በክርስቶስም ተጠመቁ ሲል ያንን ማፍረሱ ነው አይደለም። የበለጠ አጸን ነው። ይሄን እንደው ወደፊት ደግመን ስናስረዳችሁ ይገባቸው ብለን ተስፋ እናድርግ። አሁንም ገብቷችሁ ፊታችሁ ያስታውቃው ነው ለምናችሁ። ደህና መሻችሁ። እንግዲህ ቅድም እንደተባለው አሁን ሮሜ 8:34 ላይ ሁሉ ጊዜ የሚጠቀጥ ስለኛ የሚማልደው የሚል እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን አለ ነው የሚባለው። ይሄ ጥቅሱ በጣም ከመደጋገሙ ጆሮ አለ እንዴ ጆሮ አለ ባለው የሆነ ወሬ ሲደጋገም እኮ ጆሮ አለ መባል አለበት አይደለ? እንደ መንገድም ሲበዛ ግርግር አለ መባል አለበት። ሁሉም እኮ አለ። አሁን በጣም ተደጋግሞ ተጠቀሰ። ቅዱስ ጳውሎስ ይሄን ማለቱ ምን ማለት ወደ ኋላ እኮ ተናገረ። 31 ጀምራ ነው ውስጥ ህሊና ያለው ውስጥ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? እግዚአብሔር ራሱ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የምንድንባቸውን ማስረጃው መንገዶች ነው። ቅድም ነግሬያቸዋለሁ። በልጁ ያመነ ስጋዬን የበላ ደሜን የጠጣ ያመነ የተጠመቀ በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ ዋጋው በኋላ ደግሞ ራሱ ባለቤቱ ስመጣ ብሏል። እንደው በእውነቱ ሐዋርያ ያልተናገረው ነብይ መልአክ ራሱ ባለቤቱ የተናገረው ምንድነው ያለን? በኋላ ስመጣ በዙፋን ተቀምጬ ይላል ባለቤቱ ከመይፈልጥ ኖላዊ አባጋ ማጣሊ በጎቹን ከፍየሎቹ ለይቶ ፍየሎች ከበጎቹ ለይቶ በየቦታቸው እንደሚያደርጋቸው እረኛው እኔም ጻርቃንን በቀኜ ኃጣንን በግራዬ አቆማቸዋለሁ ይልና ጻርቃንን እናንተ
የአባቴ ቡሩካን ወደ ዘላለም ሕይወት ግቡ ይላቸው ምን ስላደረጉ? የተራበ